የደከመ ማህበረሰብ ተቻለች ምን ይጠቅማል? ድሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ወጭት ጥዶ ማልቀስ የሚለው የኢትዮጵያውያን ዘመን ተሻጋሪ ንግግር ዛሬ በሚኮ ማይኮ ላይ በገሃድ ተመልክተነዋል። ውድ የዩቲዩብ ቻናላችን ቤተሰቦች እንደምን ሰነበታችሁ? ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ አድርጋችሁ ጀምሩት። ሚኮ ማይክ በዩቲዩብ ቻናል እየሰራ በሚለቃቸው የፕራንክ ቪዲዮዎች በርካታ ኢትዮጵያውያን በወቅቱ ወደው አድንቀውት ተከትለውትም ነበረ። ይሁን እንጂ የበላበትን ወጭት ሰባሪ ነውና ልጁ የኢትዮጵያውያንን ባህል ወግና እሴት የሚሸረሽሩ ጉዳዮችን በየዕለቱ መፈጸም ተያያዘው። ገንዘብና ዝና ባንዴ ሲመጡ ማኔጅ ማድረግ የሚያስችል ጭንቅላት መታደልን ያስፈልጋል። ሚኮ ማይክ ግን ለዚህ የታደለ አይመስልም። ከዝናና ከሀብት ማማ ላይ ወጥቶ ሳይጠግብ በድንገት ወርዶ ተፈጠፈጠ። ሚኮ ማይክ ባገኘው አጋጣሚ ሁሉ ከሱ ተቃራኒ የሆነ ሃይማኖትንና ብሔርን መዝለፍ፣ ማሳደድ፣ ተከታዮቹንም ማዋረድ ስራዬ ብሎ ተያያዘው። የኢትዮጵያ ሕዝብ ደግሞ ሆ ብሎ እንደሰቀለው ሁሉ ሆ ብሎ ማውረድንም ጥንቅቅ አድርጎ ይችልበታል። ያኔ ምንም ያልነበረው ልጅ ሆ ብሎ ተባብሮ ከዝና ማማ ላይ የሰቀለው የኢትዮጵያ ሕዝብ አንዴ ፊቱን አዙሮ አውርዶ ፈጠፈጠው። ሀብትና ዝና የጧት ጤዛ መሆኑን የረሳው ልጅ ሚኮ ማይክ ይህ ይሆናል ብሎ በፍጹም የገመተ አይመስልም። ባገኘው አጋጣሚ ሁሉ ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩ ከኢትዮጵያዊነት እሴት ባህልና ወግ ያፈነገጡ ድርጊቶችን መፈጸም የዕለት ተዕለት ተግባሩ አደረገው። ታዲያ የኢትዮጵያ ሕዝብ አንቅሮ ሲተፋ ከባድ ነውና ልጅ ሚኮ ማይክ ተሰቅሎበት ከነበረው ማማ ላይ አወርዶ አመድ ላይ ፈጠፈጠው። የድፍድፍ ኩራቱ ውሃ እስኪገባው ነው እንደሚባለው ሚኮ ማይክም ያ ሁሉ ትዕቢት ያ ሁሉ ወኔ ዛሬ አብሮት የለም። ይልቁንም ያደረጉትን የበደልኳቸውን ሁሉ ረስታችሁ ይቅር በሉኝ የሚል የተማጽኖ ምልጃ ተያይዞታል። ይቅርታም ለሚገባው ሰው ነውና እንዳንተ አይነቱ ድኩማን ይቅርታ በፍጹም ይገባቸዋል ብለን አናስብም። ምክንያቱም በወቅቱ ተነግረህ አልሰማ ብለህ የሚያዋጣህን መንገድ ተከትለህ ስትጓዝ እንደነበር ምስክሮች ነን። ሚኮ ማይክ ያለፈው ይበቃል። ከዚህ በኋላ ወደ አንተ ፊቱን የሚያዞር ኢትዮጵያዊ የለም። በፍጹም አትድከም። ኪስህ ሲደርቅ፣ ተመልካች ስታጣ፣ ቪው ሲቀንስ የኢትዮጵያን ሕዝብ እንደገና ተማልደህ ልትመልስ አስበህ ከሆነ በፍጹም አይሳካም። ላንተ የሚራራ ልቦና የለንም። ሀገራችን ዛሬ ለገባችበት ውጥንቅጥ እንዳንተ አይነት ጋጠወጦች የራሳቸው የሆነ ድርሻም አላቸው። እናም እንዳንተ አይነት ወጣቶች ቀጣይ ትምህርት እንዲያገኙ አንተ በስርዓቱ በደንብ መቀጣት ይገባል። ቅጣትህንም እያገኘህ ነው ብለን እናስባለን። ምክንያቱም የኢትዮጵያ ሕዝብ በሚችለው መንገድ እየቀጣህም ስለሆነ ይህንንም እያየን ስላለን ላንተ የሚራራ ልብ የለንምና ይቅርታህን ብንቀበልህ እንኳን ወደ ዩቲዩብ ቻናልህ ተመልሰን ጎራ እንድንል በፍጹም አንፈልግም። በድፍረት ስትሰድበው አላዋቂ እያልክ ስታንቋሸው የነበረ ሕዝብ ዛሬ ታዲያ ይቅርታህን ካላዋቂ ሕዝብ እንዴት ትጠብቃለህ? እስኪ እናንተስ በልጁ ጉዳይ ላይ ምን ታዘባችሁ? ምን ቢሆንስ መልካም ነው ብላችሁ ትገምታላችሁ? ለመጻኢ ኢትዮጵያስ እንደዚህ አይነት ወጣቶች ምን አይነት ትምህርት አግኝተው ማለፍ አለባችሁ ብላችሁ ታስባላችሁ? ስለምትከታተሉን ከልብ እናመሰግናለን። የዛሬውን በዚሁ እናበቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።